ለሴዴቅያስ የተሰጠ ማስጠንቀቂያ። የባቢሎን ንጉሥ ናቡከደነጾርና ሰራዊቱ ሁሉ በግዛቱም ስር ያሉ መንግስታትና ሕዝቦች ሁሉ ኢየሩሳሌምንና በአካባቢዋ የሚገኙትን ከተሞች ይወጉ በነበረ ጊዜ እንዲህ የሚል ቃል ከእግዚአብሔር ዘንድ ወደ ኤርምያስ መጣ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ ወደ ይሁዳ ንጉሥ ወደ ሴዴቅያስ ሄደህ እንዲህ ብለህ ንገረው፣ እግዚአብሔር እንዲህ ይላል፣ ይህችን ከተማ ለባቢሎን ንጉሥ አሳልፌ ልሰጣት ነው፣ እርሱም በእሳት ያቃጥላታል። አንተም በእርግጥ ትያዛለህ፣ አልፈህም ለእርሱ ትሰጣለህ እንጂ ከእጁ አታመልጥም። የባቢሎንን ንጉሥ በዓይኖችህ ታየዋለህ፣ ፊት ለፊትም ያነጋግርሃል፣ ወደ ባቢሎንም ትሄዳለህ። ነገር ግን የይሁዳ ንጉሥ ሴዴቅያስ ሆይ የእግዚአብሔርን ቃል ስማ። እግዚአብሔር ስላንተ እንዲህ ይላል፣ በሰይፍ አትሞትም፣ በሰላም ትሞታለህ። ሕዝቡ ካንተ በፊት ለነበሩት ነገሥታት አባቶችህ ክብር በቀብራቸው ጊዜ እሳት እንዳነደዱ በቀብርህም ጊዜ ስለ ክብርህ እሳት ያነዳሉ። ዋይ ዋይ ጌታችን እያሉም ያለቅሱልሃል። እኔ ራሴ ይህን ቃል ተናግሬአለሁና ይላል እግዚአብሔር። ነቢዩ ኤርምያስ ይህን ሁሉ ለይሁዳ ንጉሥ ለሴዴቅያስ በኢየሩሳሌም ነገረው። በዚህም ጊዜ የባቢሎን ንጉሥ ሰራዊት ኢየሩሳሌምንና የቀሩትን የይሁዳ ከተሞች ለኪሶንና አዜቃንን እየወጋ ነበር። ከተመሸጉት የይሁዳ ከተሞችም የቀሩት እነዚሁ ብቻ ነበሩና። የባሪያዎች ነፃ አለመውጣት። ንጉሡ ሴዴቅያስ ባሪያዎችን ነፃ ለማውጣት ከኢየሩሳሌም ሕዝብ ሁሉ ጋር ቃል ኪዳን ካደረገ በኋላ የእግዚአብሔር ቃል ወደ ኤርምያስ መጣ። እያንዳንዱ ሰው ዕብራዊ የሆነውን ወንድ ባሪያውንና ዕብራዊት የሆነችውን ሴት ባሪያውን ነፃ ማውጣት ነበረበት። ማንም ሰው አይሁዳዊ ወንድሙን በባርነት መግዛት አልነበረበትም። በዚህ ቃል ኪዳን የተስማሙት ባለሥልጣኖችና ሕዝቡ ሁሉ ወንድ ወይም ሴት ባሪያዎቻቸውን ነፃ ለመልቀቅና ከእንግዲህ ባሪያ አድርገው ላይገዟቸው ተስማሙ። በኋላ ግን ሐሳባቸውን ቀይረው ነፃ የለቀቋቸው ባሪያዎቻቸውን እንዲመለሱ አደረጓቸው። እንደገናም ባሪያ አድርገው ገዟቸው። ስለዚህ የእግዚአብሔር ቃል ወደ ኤርምያስ እንዲህ ሲል መጣ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በባርነት ከተገዙበት ከግብፅ ምድር ባወጣኋቸው ጊዜ ከአባቶቻችሁ ጋር እንዲህ ብዬ ቃል ኪዳን አደረግኩ። ራሱን በባርነት ለእናንተ የሸጠውን ዕብራዊ ወንድማችሁን እያንዳንዳችሁ በየ7 ዓመቱ ነፃ ትለቃላችሁ። 6 ዓመት ከተገዛላችሁ በኋላ ነፃ ታወጡታላችሁ። አባቶቻችሁ ግን አልሰሙኝም፣ ጆሮአቸውንም ወደ እኔ አላዘነበሉም። እናንተም አሁን ንስሐ በመግባት በፊቴ ትክክለኛ ነገር አደረጋችሁ። እያንዳንዳችሁም ለወገኖቻችሁ ነፃነት አወጃችሁ። ስሜ በሚጠራበት ቤትም በፊቴ ቃል ኪዳን ገባችሁ። ነገር ግን ተመልሳችሁ ስሜን አረከሳችሁ። ወደ ፈለጉበት እንዲሄዱ ነፃ የለቀቅኳቸውንም ወንዶችና ሴቶች ባሪያዎቻችሁን መለሳችሁ። እንደገናም ባሪያዎቻችሁ አደረጓቸዋቸው። ስለዚህ እግዚአብሔር እንዲህ ይላል፣ ለወንድሞቻችሁና ለወገኖቻችሁ ነፃነት አላወጃችሁምና አልታዘዛችሁኝም። እንግዲህ እኔ ነፃነት አውጅላችኋለሁ ይላል እግዚአብሔር። ይኸውም በሰይፍ በቸነፈርና በራብ የምትወድቁበት ነፃነት ነው። ለምድር መንግስታት ሁሉ መሰቀቂያ አደርጋቸዋለሁ። ኪዳኔን ያፈረሱትንና በፊቴ የገቡትን የኪዳኑን ቃል ያልፈጸሙትን ሰዎች ሥጋውን 2 ቦታ ከፍለው በመካከሉ እንዳለፉት እንደ እምቦሳው አደርጋቸዋለሁ። የይሁዳንና የኢየሩሳሌምን መሪዎች፣ የቤተ መንግሥቱን ባለሟሎች፣ ካህናቱንና በእምቦሳው ሥጋ መካከል ያለፉትን ሕዝብ ሁሉ ነፍሳቸውን ለሚሹ ጠላቶቻቸው አሳልፌ እሰጣለሁ። ሬሳቸውም ለሰማይ ወፎችና ለምድር አራዊት መብል ይሆናል። የይሁዳን ንጉሥ ሴዴቅያስንና መኳንንቱን ነፍሳቸውን ለሚሹ ጠላቶቻቸው፣ ይኸውም ለጊዜው እናንተን ከመውጋት ለተመለሱ ለባቢሎን ንጉሥ ሰራዊት አሳልፌ እሰጣለሁ። እነሆ አዛቸዋለሁ ይላል እግዚአብሔር። ወደዚህችም ከተማ እንደገና መልሳቸዋለሁ። እነርሱም ይወጓታል፣ ይይዟታል፣ በእሳትም ያቃጥሏታል።
የይሁዳንም ከተሞች ሰው የማይኖርባቸው ባድማ አደርጋቸዋለሁ።